ምንድነው እየተካሄደ ያለው? ከታች ሸርተቴ በላይ ዘለቀ ከጎን ዝናብ 3 ፔናልቲ 1 ቀይ ካርድ 5 ጎል 4-1 7-0 95-9 አቬንጀርስ ኢንድ ጌም ነው ወይ ይሄ? ገና ፈርስት ሃፍ ነው። ሊንኩ ባዮ ላይ ያለ 15ኛ ቤስት ኢመርጂንግ ቲክቶከር ዘርፍ የሚለው ላይ ገብታችሁ ቮት አድርጉልኝ። የናዝራዊ ቀል የሚመቻችሁ እንዳለ የኔ አድናቂዎች እንዲሁም ደግሞ ቼላ ፋሚሊ ይውላችሁ የተማመንባችኋለሁ። ቮት አድርጉልኝ። አራዳ ልጆች የሚመቻችሁ ዲሊቪ አባቴ የኢኪቲኬን ኤክስ ቤቷ ድረስ ሄደን ሰጥት አድርገናታል። 5-1 የአምናውን ሊቨርፑል አየሁት። ምን አይነት ፕሬሲንግ ነው እስሎት 6 ቁጥር አልፈልግም አይነት የሚመስል ጨዋታ መካለስተርን ቁጭ አድርገ ኢንዶንም እንደውም አልተጠቀመበት። በጆንስ እና ሶቦስ ላይ መሃሉን የሚገርም አድርጎ ያዙት። ምን አይነት ሊንክ አፕ ነበር ሲያደርጉ የነበረው ቨርትስ እና ጆንስ እንደ ኢኪቲኬ። ዛሬ መልእክት ሁሉም ያስተላለፈውን መልእክት ልንገርህ በፐርፎርማንሳቸው ማለት ነው። ብራድሊ እንዳያሳስባችሁ እኔ ያለሁ ፍሪምፖንግ አይኑር ቢፈልግ ይስሐቅ ባይኖርም ቢኖርም እኔ ማግባቴን አላቆምም። ኢኪቲኬ የተናገረው ንግግር በፐርፎርማንስ ሮበርሰን መቼም ቢሆን እኔን ማጥቃት አይበልጠኝም። ኬርኬዝ አንድ ቃል በቃል ነው የምነግርህ። ሴት ፒስ ኤፍሲን ይሁን ፋሚሊ ሴት ፒስ 2 ኮርናን ያገባ ነው። ከታች ሰፈር ደርሶ ነው የመጣው መሰለኝ። እስሎት ኮፒ ሊንክ ደብድብልኝ። ሊቨርፑል አንዴ እስኪነሳ ሴት ፒስ አገን ኦሌ ኦሌ ሴት ፒስ አገን ሰርፒስ ሊቨርፑላውያን እንዴት ናችሁ? ሰላም መሻችሁ። ዛሬ ደስታችሁ ቀን ነው። ይኸውላችሁ ሴርፒስ አትናቁ። ሳታውቁ የሴርፒስን ጥቅም ሳታውቁ ክፉ አትናገሩ ለማለት ፈልጌ ነው። ለማንኛውም ዛሬ ጀማው ሊቨርፑል ጥንቅቅ ያለ ድል ምንም አታውጡለት ድል አስመዝግቧል። 5-1 በሆነ ውጤት ጀማው ዋው ብያለሁ። በተለይ ደግሞ ሊቨርፑል ማለት ነው የአየር ላይ ኳስ 2 እንግዲህ ሴንተር ባኮቹ ጎል አስቆጥሯሉ። ኮናቴና ቫንዳይክ ጀማው ኮናቴና ቫንዳይክ አስቆጠሩለት። ከሱ በተጨማሪ ደግሞ ከምንም በላይ ሊቨርፑል ደጋፊ የሚደሰተው በምን መሰላችሁ? ከ10 ጨዋታ በኋላ እንግዲህ ምንም አይነት ጎል ምንም አይነት አሲስት አልነበረውም። እንግዲህ ፋይናሊ ዛሬ ዊርቲዝ በ4 ደቂቃ ማለት ነው 2 አሲስቶችን አደረገ ጀማው 2 አሲስት። በእውነት እንኳን ደስ አላችሁ። በቃ ጎሉ ይመጣል ቀስ ብሎ በቃ ዋናውን ስራ ዛሬ ሰርቶላችኋል። 2 አሲስት ዊርቲዝ አድርጓል። ለማንኛውም ሊቨርፑል ከተከታታይ ጨዋታዎች በኋላ ወደ አሸናፊነት ተመልሷል ማለት ነው። ጀምአው ሼር ኮፒ ሊንክ አድርጉ ለሊቨርፑላውያን። እንግዲህ ሰላም ደሩ ሊቨርፑል። እኔ የምለው ማንቸስተሮች ቻምፒየንስ ሊግ ግን አልናፈቃችሁ? እሺ ምን እንበል? አሁን ሊቨርፑልም አሸነፈ፣ ቼልሲም አሸነፈ፣ ቶተንሃምም አቻ ነው የወጣው። ይበሽቅ የለም፣ ማድሪድም አሸንፏል። ስለዚህ ምንድነው በቃ እናንተ ናችሁ ያላችሁ አላፈቃችሁም። ቻምፒየንስ ሊግ እየተጫወተ ነው ቀኑ ግን እንደኔ እየተመለከታችሁት ነው ማለት። እኔ ማሪስ ከምትሰዱ ሰዎች በጣም እየገረማችሁኝ ነው። እንዴ ነጥብ የጣለባቸውን ጨዋታዎች ተመልከቱ። ወይ በቀይ ካርድ ወጥቶባቸው ነው። እንደውም ሀሪፍ ስፖርት ላይ ቼልሲ በቀይ ይወጣበታል ወይም በቼልሲ ጨዋታ ዙሪያ ዛሬም ከአያክስ ስለወጣ ቼልሲ በሚጫወተው ጨዋታ አንድ ቀይ ይኖራል ብላችሁ መድቡ እንጂ እኔ ቼልሲ ሙሉ ለሙሉ ተጫውቶ ስትራግል ሲያደርግ ብዙ አልተመለከትኩም። በፓላስ ነው የጣለው። ፓላስ ትልቅ ቡድን ነው። ከዛ በኋላ አንድ ጨዋታ የብሬንትፎርዱ ብቻ ነው እንደው ካስቆጩ ስቲል ብሬንትፎርድን ራሱ ያልጠበቅ ነው አይነት ቡድን ስለሆነ ነው። ሌሎቹን እኮ በማንቸስተር ሲሸነፍ፣ በብራይተን ሲሸነፍ በቀይ ካርድ ወጥቶበት ነው። እና እኔ እንጃ አስቡት፣ ብዙ ተጫዋች እየተጎዳበት ነው። ሮቴት እያደረገ ነው፣ ግን ስቲል ሰርቫይቭ አድርጎ በጣም ጥሩ ውጤት እያመጣ ነው። ቸልሲ 5-1 ዊኬንድ ላይ የሚያሸነፈ አሁን የሚያሸነፈ ማሞቅ አያስፈልግም። እንደ አርሰናልና እንደ ማን ሲቲ በቃ 2 ሰማያዎች 1 ቀይ ሐመር ውሃ ሰርተናል። ስለምበልጣቸው ሐመር ውሃ ሰርተን እየተጓዝን ነው አንዳንዱ ያሞቃል። ሚኮስፐርስማ ወይ ከዚህ በኋላ የሚኮስፐርስ ቆይ እቺና ሚኮና ኤአዮቿ አንድ ላይ ነው ተጣጣቸው። ማሬስካን በእርግጠኝነት ይሄን ጨዋታ እንደሚያሸንፍ አምኜው ነበር። ፕሪዲክሽን ላይ ቸልሲን ዊን አልኩ። ስለዚህ ነው ብዙ ሰው የሆነ ነገር ምናምን ሊለኝ ሲሞክር ማሬስካ አት ሆም አያክስን በእርግጠኝነት 5-1 ይመቻችሁ ይመቻችሁ። መታችሁ ሰብስክራይብ አድርጉ። ባዮ ላይ ያለውን ዩቲዩብ ገብታችሁ ሰብስክራይብ አድርጉ። በዩቲዩብ ላይቭ ላይ አብረን ኳስ እናያለን። ተረዳችሁ? ሃንግማምሽ አሁን ቸልሲ ትልቅ ጨዋታ ሲኖረው
ግዴታ ማለት የፈለጋችሁትን ሃንግማን ኢንቫይት አደርግላችኋለሁ ከፈለጋችሁ የፈለጋችሁትን ሃንግማኖች ማለት ይሄንን እድል የሚቀጥለው ቪዲዮ መሰራለትን ሌላኛውን የለንደን ክለብ አልሰጠውም። ለምን? አንድ ስለሆነ ማለት አንድ ሰው ሁሌ ልጠራው አልችልም። ስንጋጠም ኖርዝ ለንደን ደርቢ ላይ ጠራዋል። ሌላ ኤአይ ከኤአይ ጋር ኳስ ማየት አይቻል። ገባሻል? ወደ እሱ ቪዲዮ ልሂድ ነው። ሊቨርፑል 5-1 አሸነፈ። ቋጠሮ ያልተሳካልኝ ፍራንክፈርት ላጠፋው ማንቼ ነው የምትገረፈው ማለት ሁሉም ወደ ማሸነፍ ተመለሰ። ከሚኮ ውጭ ከሚኮና ኤአይዎቹ ውጭ ሁሉም ወደ ማሸነፍ ተመለሰ። አሁን ሁሉም ሞራል ላይ ነው ያለው። አንቺ የእሑድን አሙቀሽ ነው ፈታ ያልሻለሽ። ቋጥረሽ ማስጣል ነበረብሽ። ዩቲዩብ ላይ 90 ደቂቃ ቁጭ ብዬ ቋጥሬ አምስት ይገባልኝ 5 ሲገባ ዩቲዩብ ላይ መታችሁ ሰብስክራይብ አድርጉ። እዛ ሁሌ ነው ላይቭ የምንገባው። የሊቬን ጨዋታ የመረጥኩት ልቋጥርባችሁ ስለሆነ የእንግሊዝ ክለብ ስለሆነ እጠላሻለሁ እወድሻለሁ ምናምን ግራም ያጋባ ነገር ገባሻ። ማድሪድ ደግሞ ከጁቬ ጋር አሪፍ ጨዋታ ይሆናል ብዬ አልገመትኩም። ስለ ጨዋታው እናውራ። ስለ ጨዋታው ስናወራ ቨርስ 2 አሲስት አገኘ። ቤንቴን ላይ አቆመች ግን የፕሪሚየር ሊጉ ብለን እናስቀጥለዋለን እንዴ? እቺማ ስትሬንጀር ቲንግስ አይተም 13 15 ሚኒትስ ኦፍ ፌም ስዊት 16 21 ሳቬጅ ምናምን ይራመድባታል ፍሎሪያን ቨርስ ግዴታ ነው። ኢኪቲኬን ካሁን በኋላ ቤንች ካደረገው ይህ ሰውዬ መልበሻ ክፍሉ ተበላሸበት። በቃ ኢሳቅን ሃፍ ታይም ላይ ሆክድ ለምን ስለሱ አሰሩም ቪዲዮ የከሬት ምናምን አድክሞች ገላሽን ይሄ ለውጥ ያመጣ እንዳይመስልሽ። ዛሬ ማሸነፋችሁ ባይዘ ለውጥ ያመጣ እንዳይመስልሽ። ገላሽን ታጥበሽ ብሬንትፎርድን ጠብቂ። አሪፍ አድርጎ ይለጥፍሻል። አሪፍ አድርጎ አምስተኛማ አናዘር 5 አለው ፕሪሚየር ሊግ ምናምን ብዬ ወይ 4 አደርገዋለሁ። ጋላታሳራይን ቀንሽ አይቀርልሽም። ዘንድሮ አናዘር 1 የሚደጋገም አንቺ ላይ ነው። ትርፌ ጠብቂ አንግበር አማኔን በልታ እኔ ይመስለኝ ይሄን ልጥለጣ ከትውልድ ወደ ትውልድ ታስቀጥላለህ ብዬ ባስረክብ 5ን ጠጥተህ መጣሃል። ተወራዳ አሮጊቷ ለጀርመናዊ ሾል ነው እምቢ ብለሽ የምትከለኪው አንቺ ለጀርመናዊ ሾል። ይሄም ደግሞ 007 ምናምን 2 አሲስት አደረገ። በቃ እንቅልፍም የለኝም ዛሬ። ትናንት ወያላ ፈለቀና እናንተ መንጭብኝ እንደፈረደብኝ 4 ተከታታይ ሽንፈት በኋላ ማለት ነው። 5ኛው ጨዋታ ላይ 5-1 ምን አይነት ጨዋታ ነው ዛሬ ያየነው ማለት ነው። 1-0 እየተመራ ነበር፣ ከዛ 5-1 ማለት ከዚህ በኋላ አንድ የሊቨርፑል ደጋፊ እኛን ማለት ነው ሴት ፒስ ኤፍሲ ምናምን ስትሉ መስማት አልፈልግም። ዛሬ 2 ኮርና ማለት ነው። ከዚህ በፊትም ማለት ነው አትሌቲኮ ማድሪድን 3-2 ስታሸንፉ ኮርናን ያገባችሁት 3 ኮርና አግብታችኋል በሻምፒየንስ ሊግ በዘንድሮ ሲዝን ማለት ነው። ከዚህ በኋላ አንድ ሰው አርሰናልን ሴት ፒስ ምናምን እያለ እንዲናገር አልፈልግም። ዛሬ ማለት ነው ይኸውላችሁ ኢኪቲኬ አግብቷል። ኢኪቲኬ ባገባ ቁጥር ኢዛክ ትልቅ ጫና ውስጥ ነው የሚሆነው። ምን ብያችሁ ነበር ከዚህ በፊት? ኢኪቲኬ ሲያገባ ኢዛክ የበለጠ ጫና ውስጥ ይገባል ብያችሁ ነበር አይደለም? ዛሬ አገባ። ዛሬ ያገባው ጎል ምን አይነት ጎል ነው! 1-0 የተመራችሁ ነበረ። ምን አይነት ኮምፖዝድ የሆነ ፊኒሺንግ ነው! ሮጠ። ይሄን መጠብቀው ከኢዛክ ነበር። ኢዛክ ግን ምን እያደረገ ነው ያለው? ጎስት አድርጓል። የለም እኮ ጨዋታ ውስጥ የለም እኮ ኢዛክ። ምንድነው እያለ ስለ ሳላ ማውራት አልፈልግም። ሳላ ዋሽድ ነው። ምንም አልቻላችሁም ማለት ነው። አሁን ፕሪሚየር ሊግ ላይ ስትመለሱ ከብሬንትፎርድ ጋር ያላችሁ፣ ዛሬ ግን 5-1 ማሸነፋችሁ በጣም ጽድት ያለ ማለት ነው። አዌይ ጌም ኢንትራ ፍራንክፈርትን በጣም እንግሊዝን ያኮራችሁት። ቼላይ እንደው እንደዚህ በሜዳሽ እንግዳ ጠርተሽ እንደዚህ ማስቀየም ጥሩ ነው? ሲጀመር እነሱም እኮ ሰው ሀገር ድረስ በሰው ሰዓት መምጣታቸው አሳዝነውን ነው እንጂ ማለት ነው። እያንዳንዱ ተጫዋች ነበር አንዳንድ የሚያገባባቸው። በጣም እኛ በቃ እንግዳ ጠርተን ማስቀየም ስለሌለብንና ስላልፈለግን ደብሮን ትተናቸው ነው። ጨው ለራስ ስትል ጣፍጥ የሚለውን ፎርሜሽን ይዘው ወደ ሜዳ የገቡት አሰልጣኝ አርኒ ስሎት ማለት ነው ለራሳቸውም እንደዚሁም ለተጫዋቾቻቸው ማለት ነው ጥያቄ አዘል ፎርሜሽን ይዘው ነው ወደ ሜዳ የገቡት ማለት ነው። በሚያስገርም ሁኔታ ሳላም ቤንች ላይ አድርገው የጀመሩት ስሎት ማለት ነው አስገራሚ ውጤት አስመዝግበው ተመልሷል። ጀርመን ድረስ ሄደው ፍራንክፉርትን በቁንጥጫ መጅልገው ተመልሷል ማለት ነው። 5 ጎል አስቆጠረው። የገዛ ልጃቸው ኢኪቲኬ ያቻነቷን ጎል አስቆጠረ። ከዛ በኋላ በተከታታይ ጎሎችን ነጋክፖ አስቆጠሩ ማለት ነው። በዚህ አጋጣሚ ለመጀመሪያ ጊዜ በሊቨርፑል ማሊያ ፍሎሪያን ቪርቲዝ 2 አሲስቶችን ማድረግ ችሏል ማለት ነው። በዛሬው ጨዋታ እጅግ በጣም አስገራሚ እንቅስቃሴም ሲያደርግ ነበር። ያልረገጣት ሳር የለችም በዛሬው ጨዋታ ማለት ነው። ያራዳ ልጆች ሊቨርፑል አሁን ትንሽ ከ4 ጨዋታዎች በኋላ መንቃት የጀመረ ይመስላል። እንግዲህ ቀጣይም እንደሚፈጠር አናቅም። የዛሬው ጨዋታ ግን እጅግ በጣም አስገራሚ ነበረ ማለት ነው። ብዙ ተጫዋቾችን ቀይረውን የገቡትኝ ሮበርትሰንን በላይ በኩል ፍሪምፖንክን አድርገው ነበር የገቡት። ነገር ግን ፍሪምፖንክ ተጎድቶ
በብራድሊ ወጥቷል ማለት ነው። እንደዚሁም ኢኪቲኬን ሳላን ቤንች አድርገውት ነው። ከሳላ ይልቅ ቀድመው ቼዛን ነበር እንደውም ቀድሞ ማስገባት ፍላጎት የነበራቸው ማለት ነው። ይሄ ለሳላ ጥያቄ አስቀምጧል ማለት ነው። አሰልጣኝ አርኔ ስሎት ሳላ ጥያቄውን መመለስ ይችል ይሆን አይችል ወደፊት የምናየው ይሆናል። ለማንኛውም ሊቨርፑል ፍራንክፈርትን 5-1 በሆነ ውጤት አሸንፏል ማለት ነው። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በደም ሼር ኮፒ ሊንክ ይደረግ። የፕላስ ምልክቷን መንካት እንዳይረሳ። ፍሎሪያን ቨርትስ 2 አሲስት ማለት ነው። እንደዚህ 0-0-10 ብለው እንዳልቀለዱበት ከዚህ ነገር ቢያንስ ራሱን ነፃ አውጥቷል። በደቂቃዎች 2 አሲስት አድርጓል ማለት ነው። የመጀመሪያው ሊቨርፑልንም 5 ተከታታይ ሽንፈት ስንጠብቅ 5-1 ኤኪቲኬም እንደምታዩት የድሮ ክለቡ ላይ አስቆጥሮ እንግዲህ ሰለብሬት አላረገም። አሪፍ ነው ሼባው መተሽ እንዳጠብሪብን እንጂ ናቃችሁን እኛን ሲጀመር ምናምን ብለው። ቼልሲም እንደምታዩት 5-1 አሸንፏል። በቤንች ነበር የገባው ግን ያው አያክስ ቀይ ወጣባቸው ለጠለጧቸው። ለማንኛውም ቴሌግራማችንን ተቀላቀሉ። ይሄ ጨዋታ ብቻ ነው ዛሬ የጦለበን፣ እኛ ቀን በቀን እያሳካን ነው። ናሆም ፕሪዲክሽንስ ብላችሁ ተቀላቀሉ። በእግር ኳስ በጭራሽ አለመመጣጠን የሚባለው ጨዋታ ይሄ ጨዋታ ነው። አያክስ ከቼልሲ ይሄ ጨዋታ ነው። በጭራሽ በእግር ኳስ አለመፎካከር ማለት ይሄ ጨዋታ ነው። ከግማሽ ሜዳ በኋላ ነው ጨዋታው። ከጨረቃው መልስ በአያክስ ሜዳ ብቻ ነበር ጨዋታው። በረኛችን እኮ ምንም ስራ እየሰራ አልነበረም። በቃ ያችን ፔናልቲ ብቻ ተመታበት እንጂ አንድ በቃ ምንም ስራ እየሰራ አልነበረም። ተጫወትኩ ነው የሚባለው በረኛው። በስመ አብ ጨዋታ። ይህን በረኛ ምን አድርግ ነው የሚሉት? 41 ዓመቱ እኮ ነው ይሄ በረኛ። ኤስታቪዮና ጊተንስ ቢረግማችሁስ ይደርስብናል እኮ አሰቃዩት ይህን በረኛ። በስመ አብ ኤስታቪዮ ይችላል፣ ኤስታቪዮ ይችላል። በስመ አብ በወልድ ሊቋቋሙት አልቻሉ። ጀለሰንም እንደዚሁ ጊተንስም ዛሬ አቋሟን አሳይታለች። በአጠቃላይ ቼልሲ በጭራሽ ያለ ፉክክር በሚባል ደረጃ ቅጥቅጥ አድርገን ያሸነፍነው። ብሉ ኢዝ ዘ ከለር ኦልዌይስ ፒስ። አሁን በትክክል ተግባብተዋል። አሁን በቃ በትክክል ቦታው ላይ ነው የመጣው፣ ቦታው ላይ ነው የመጣው። 5 እናገግምብሃለን ብዬ ነበረ። ፍራንክፈርት በደንብ ያገገምንበት በደንብ። ፍሎሪያን ቨርትስ 2 አሲስት ማድረግ ችሏል። 2 አሲስት። ኢኬቲኬ፣ ቪቪዲ፣ ኮናቴ፣ ጋክፖ ሁልሽንም በቃ ዛሬ ሮቦ በቃ ምን አይነት እኔ ሁልሽንም በቃ ከልቤ እንደዚህ እንዳስደሰታችሁ ደስታ ቤታችሁ ይግባ። የረገጣችሁት ይለምልም። በቃ ያሰባችሁትን ሁሉ ይሙላላችሁ። አቡብን አግኙ፣ አትጡ፣ ኑሩልን። እንወዳችኋለን። ይሄ ነው ሊቨርፑል፣ ይሄ ነው የምንፈልገውን ነገር ያገኘነው፣ የምንፈልገውን ነገር ዛሬ ከኛ አይደለም ከአያክስ ነው ቀይ ካርቱ። ዛሬው ለ10 አገኘናቸው። ዛሬ ለ10 ስንጫወት እንዳልነበረ ዛሬ እኛ አያክስን ለ10 አግኝተነዋል። ከ20 ደቂቃ በፊት ነው የወጣባቸው። ያውም ካፕቴናቸው ነው። የትናንቱ የፒኤስጂ ጨዋታ ሊደገም ነው ዛሬ። የፒኤስጂ ጨዋታ እመኑኝ፣ የፒኤስጂ ጨዋታ ሊደገም ነው። ቅጥቅጥ አድርገን ወደ ኔዘርላንድ ማለት ሁለተኛው ለዚህ ዞሮ እንዳይሸርሙ አድርገን በቃ ፒሳው ሹገሯ የወር አበባዋን አይታለች ማለት ነው። እናም በዚህ ጨዋታ የአራዳ ልጅ 2 አሲስት ማድረግ ትችላለች። ከዚህ በኋላ እንፈታታለን ማለት ነው። ጎል እስክታገባ ትንሽ ብቻ ነው የምንነካካት። ከዚህ በኋላ እንፈታታለን። ለማንኛውም ሊቨርፑል ዛሬ የጀርመኑን ኢንተር ፍራንክፈርትን አጋዩ ግይት ነው ያደረገው ማለት ነው። 5-1 ጭካኔ ነው ይሄ። ስትመለሽ ሌላ ነገር እንዳይጠብቅሽ፣ እንደዚህ ጨካኝ አትሁኝ። ወደ ፕሪሚየር ሊጉ ስትመለሺ እንደለመድሽው ወደ ልጥላጥሽ ትመለሻለሽ። ይመቻሽ። አንቺ ለካ ጀርመን ላይ ሳት ነሽ። ጀርመን ላይ ለካ ሳት ነሽ። ጋይስ 140 ጌታ አሲስት በአሲስት ሆኗል። እናንተ ብቻ አግቦን ይመግቧቸዋለሁ። ጀርመን ላይ እንድች ብላችሁ እንዳሰጉ ነው ያስባላቸው። አንቺ እናትናገሪ ምን መጀመሪያ ጀርመን ነው የምችለው አትልም? ምን አባ እንግሊዝ ላይ መተ ያንፈራፍራል። እኔ ትንሽ የደበረኝ ነገር ፍራንክፈርት ምንም በማያውቀው ጋይስ ተመልከቱ። እንግዲህ እዚህ እንግሊዝ ይለጠለጣል፣ ፍራንክፈርት ምንም በማያውቀው መለጥለጡ። እኔ ያሳዘነኝ እሱ ነገር ብቻ ነው። አይዞሽ ፍራንክፈርት፣ ሌላ ምን ልሻል? አይዞሽ፣ ተነሱብሽ። አንበሳ ሊቤ አንበሳ፣ ጭራሽ ከቀጠና ውጪ ሄደሽ እልህሽን መወጣት ጀመርሽ። እዚያ ቃተሽን እዛ ሄደሽ ማስከበር ጀመርሽ። ምንም የማያውቀው
4 ጨዋታ ተለጠፊ አትለጠፊ ምንም የማያውቀውን ቡድን በዚህ መልኩ ታስቀይሚያለሽ። በዚህ መልኩ ጀርመን ላይ ልምድ ያለው ተጫዋች አለኝ ብለሽ ይዘሽ ሄደሽ 140 ሺህ እንዳልከሰረ ይፋ አደረግሽ። እንዳልከሰረ ይፋ አድርገሽ መጣሽ አሲስት አድርጎ። አሁን እስኪ ከኒውካስትል ጋር ጨዋታሽ ደግሞ አጥቂሽንም እጁን አስፈችው እንጂ ካልሆነማ አይመጣውም እኮ። እንደዚህ የለመዱት ከሄደሻቸውች እንጂ አይመጣውም። ወጪው ይሄ ነው ሊቨርፑላውያን፣ ይሄ ነው ክለቡ፣ ጀግናው ክለባችን። ዋው! ከ4 ተከታታይ ሽንፈት በኋላ ዛሬ እጅግ በጣም ጣፋጭ ድል 5-1 እንግዲህ ፍራንክፈርትን እንግዲህ በሜዳው አሸንፈናል። ተረጋጉ ፋሚሊ ተረጋጉ። ገና ይሄ ክለብ እስኪሰራ ነው እንጂ በደንብ ከተሰራ አውሬ ነው። ከምሬን ነው የምላችሁ። በቃ ማንም አያቆመንም። ግን ጊዜ ይፈልጋል፣ ትዕግስትን ይፈልጋል። ከምሬን ነው የምላችሁ። እናም እጅግ በጣም ደስ የሚል ጌም ነበር ዛሬ። የታላችሁ ተቺዎች ፍሎሪያን ቨርትስን ስታጠለጥሉ የነበራችሁ ዛሬ ጨምሮ ኤዲት ስትሰሩ የነበራችሁ የት ገባችሁ ባካችሁ? 2 አሲስት በአንድ ጨዋታ ዛሬ አካውንቱን ከፈተ። የአሲስቱን ይቀጥላል። አትጠራጠሩ ሊቨርፑላውያን። ፍሎሪያን ቨርትስ ማለት ገና ፕሪሚየር ሊጉን በደንብ እስኪላመድ ነው። በደንብ የፕሪሚየር ሊግን ጨዋታ እስኪቋቋም ድረስ እንጂ ከምሬን ነው የምላችሁ ፍሎሪያን ቨርትስ ገና አሲስት ማድረጉን አይደለም ጎል ይቀር መውደቁን እሱ ደቅ ነገ ትነሳለህ። ጠላትና ወዳጅ ትለይበታለህ። ጠላትን ከወዳጅ ለይተንበታል። እናመሰግናለን። 5ኛ ጨዋታ ይሸነፋሉ ብሎ የቆየኮ የአይምሮ በሽተኛ እኮ አይጠፋም እኮ። እኛ ጨረስን በቃ 4 ሽንፈት የዚህ ዓመትን ጨረስን በቃ። የነከሊን ህይወት በጥቂቱም ቢሆን አየነው በቃ። አይመጣውም። 4 ተከታታይ ጨዋታ ተሸነፍሽ ያልሹላ 4ቱንም ዋንጫ በሉት ብለሽ ቪዲዮ ትሰሪያለሽ። ጠብቂ በቃ። ዘጋን የዚህን እንትን 0-0 ፍሎሪያን 2 አሲስት እየዘጋን ነው የምንሄደው በቃ። 4ቱን ዋንጫ ታመጣለህ። እንኳን አየናችሁ፣ እንኳን ተፈጠረ። ይሄው ስናገር የነበረው ከዚህ በፊት ምፈራ የነበረው ይሄንን ነው። 5 ጠቅጥቀውላቸው ነው የመጡት ሊቨርፑል። ስነስራ አረረጋ በሉ በቃ። እንዴ ቨርትስ 2 አሲስት አደረገ እኮ እዚህ ማች ላይ ልጁ። እኔ ቡድን መላመር ነው የሚፈልገው። ይቀረው ሳላን እኮ ይዞ አልገባም ራሱ ዛሬ እኮ። ተመልከት እንግዲህ ምን አይነት ግብ ነው መጀመሪያ ያስቆጠሩባችሁ፣ ካውንተሩ። ከዛ በኋላ ምን እንደሆነ አላቅም። ይሄ ሰውዬ እንዴት ነው እንደዛ ፔሱ ምን አይነት ነው? ከተከላካይ የተሰጠው ኳስ ይዞ ሄዶ አገባው ኤኪቲኬ። በቃ በጣም የሚገርም ኳስ ነው ያገባው። አናዘር ሴት ፒስ ደግሞ እዚህ ጋር አለልህ። ቫንዳይክ ብቻ አይደለም ኮናቴም ነው ያገቡት። በቃ ጽድት ክሊን የሆነ ማለት ነው። ሊቨርፑል አስፈሪ ሁኔታ ላይ ነው ያለው። ምንድነው ያደረገው? የልጅ ማን ኦፍ ዘ ማች ራሱ ለሱ ቢሰጡት ይሻላል። ዛሬማ ምን አይነት ፐርፎርማንስ ነው በእናትህ? እንዳለ እኮ ያንተ እኮ ነው ውጤት እኮ ነው ያንተ ማለት እችላለሁ እኔ። እንዴ ጋግፖ ዛሬማ ጉዲሽን ሳላይማ አልተኛም ብዬ ነበር። ሃንግማን ጉዲሽን ሳላይ እኔ ማለት ነው ዛሬ በቀይ ተጫዋች ወጣ መስሎኝ ዛሬም ደግሞ ድንግጬ እንደዚህ እንትኑ ሳየው በዚህ ቀይ እያዩ እንዴ እነዚህ ቁርስ ራት መሳቸው ቀይ ሆነ እንዴ ሃንግማኖች ብዬ ለካ በጎን በኩል ነው የወጣው። የነዛ ነው የወጣው ጀሞ እንዴ እኔ ምንድን ነው ምላሽ ከቸልሲ ወጣ መስሎኛል። ሰላም ነው ዛሬ ሰላም ነው። ሃንግማኖች 5-1 በሆነ ውጤት እንግዲህ አሸነፈው ጀማው። እንግሊዝን አኩርቷል። አላየሁትም የጨዋታ ምንም ዋሻችሁ ነገር የለም። 5-1 አሸንፏል። እንኳን ደስ አላችሁ። እኔማ ቀይ ለማየት ቀዩን ይዤ እንደው ልረማመድባችሁ ነበር አመጣት አልሆነ። ከዛ በተጨማሪ ደግሞ የጁቬና የማድሪድ ጨዋታም እንግዲህ በማድሪድ 1-0 በሆነ ውጤት አሸናፊነት ተጠናቋል። ጀማው ይህ ጨዋታ እንደጠበቅኩት ያላገኘው ጨዋታ ነው። ሌላው ቶትናም ወደ ሞናኮ አቅንቶ እንግዲህ 0-0 በሆነ ውጤት ተለያይቷል። ሙኒክ 4-0 በሆነ ውጤት አሸንፏል። ጀማው ሃሪኬን አሁንም በከባዱ ጎል ማስቆጠሩን ቀጥሎበታል ጀማው። ከዛ በተጨማሪ ሊቨርፑልም ወደ አሸናፊነቱ የተመለሰበት ምሽት ነበረ። ስለዛሬ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ምን ሐሳብ አስተያየት አላችሁ? ኮሜንት ሴክሽን ላይ አስቀምጡልኝ። ሼር ኮፒ ሊንክ አድርጉ ለጀማ አዳርሱ። ጀማው ይመለስ። ከ4 ተከታታይ ሽንፈት በኋላ ፍራንክፈርትን 5-1 እንዲህ ነው ነጨ ነው ጀማው። በደንብ ነው ያስገባንል ዛሬ ፍራንክፈርት ዊልዝ። የሚገርም ጨዋታ የሚገርም ጨዋታ። በ4 ደቂቃ 2 አሲስት። ቫንዳይክም ኮናቴም ዛሬ ጎል አስቆጥረዋል። ምን አይነት ጨዋታ ነው ደግሞ! ምን አይነት ኢጂሲ! ምን አይነት አጨራረስ ነው! ምን አይነት በደንብ ማንቸስተር አጠፋ፣ በደንብ ገባለት ፍራንክፈርት፣ በደንብ ነው ገባለት። ቀጣይ ብሬንትፎርድ ጠብቂ። ሊቨርፑል ተነስቷል ጀማው፣ ሊቨርፑል ተነስቷል። የሚገርም ጨዋታ ነበር ዛሬ፣ የሚያስደስት
ሶቦዝሌን የሚገርም ነበረ። ሮበርትሰን የሚገርም ነበረ። ምንም የጎደለ ነገር አልነበረም። ሳላ ተቀይሮ ገብቶ እዚህ ገባ የሚባል እንቅስቃሴ አላደረገም። ዋናው ዊርዝ አሲስት ማድረጉ ነው። ደግሞ አሲስት አድርጓል። ዊርዝስ ተመልሰናል። ደግሞ ቀጣይ ብሬንትፉድ ጠብቂ። ብሬንት እንግዲህ እኛ ልንቋጥር መስሎኝ እስከዚህ ሰዓት ድረስ ቁጭ ያልነው እንዴ። እንደው ሰው ያረጋው አይቅርብኝ። እኛ እኮ እንድትሸነፉ ከመሸነፋችሁም ደግሞ ሰውዮቻችሁ እንዳያገቡ እኮ ነው የፈለግነው። እንዴ ምንድነው ጉዱ? በቃ ግድ እንደው አርሰናል 4 ስላገባ ደግሞ 5 የሚያገቡት ደግሞ እንጂ ቼሎ አላት እንጂ የራስሽ ቀያል በቃ ብሎሽ ጭራሽ ከሰው ቀይ ታስወጫለሽ። ቼልሲ ግን በእጅ አዙር ማለት ነው ለንደን ቀይ ናት እያልሽ ነው እንዴ? መንጉር ነው። ያው እንግዲህ ወገንም 2 አሲስት አድርጋለች። የሆነ ትርፌ ማስቀናናት ላይ ነው ግን የያዝነው እውነት አለ እንጂ ያዋራጅ ወይ ቶተንሃም ወይ እንደው አንድ እንኳን ወይን እንኳን አትሆን እንደው አንድ ጎል እንኳን አግብታ ሰው እዚህ 4 ምናምን እያልን የለንደን ኩራት በቃ ለንደን ምናምን ብለን ታውት ለንደን እንደ እንግሊዝ እያኮራን አንድ አዋራ ዘላለም እንዳዋረድ ግን ሌላ ቀን እንደዛ አይደረግም። እሺ እንዴ ዝም ብሎ እዚህ 4 5 አራሽ ይሄም ነው። ቼልሲ ደግሞ አንዳንዴ ለሰው ዘን አይ ማለት አንዳንዴ ዘንዴ ፔናልቲ 2-3 ፔናልቲ ጋርፍት እንዴ እነሱን ጭንቀት አይሰማም። በቻምፒየንስ ሊጉ ድል ቀንቶናል። ዛሬ ግን ከድሉ በላይ መነገርም መወራትም ያለበት ስለዚህ ድንቅ ታዳጊ ብራዚላዊ ወጣት ነው ኤስቴቫኦ። ዛሬ ሜዳ ላይ የነበረው ፐርፎርማንስ እጅግ በጣም ማራኪ አዝናኝ ነበር። ለማንም ለቼልሲ ደጋፊ ብቻ ሳይሆን ጨዋታውን ያላያችሁ ያው ዛሬ የተለያዩ ጨዋታዎች ስለነበሩ በዛ ምክንያት ላታዩ ትችላላችሁ። እንዳመለጣችሁ ግን ቁጥሩ ሙሉ ሜዳው ላይ ሲቦርቅ ነበር። በቃ እንደፈለገ ያረገጠው የሜዳ ክፍል የለም። ድንቅ የሚባል ምሽት ነው ያሳለፈው። ቼልሲም አያክስን 5-1 በሆነ ውጤት ማሸነፍ ችሏል። ለቼልሲ ጨዋታውን በእርግጥ በ16ኛ ደቂቃ ታይለር በቀይ ካርድ መውጣቱን ተከትሎ ሁሉም ነገር ቀላል ነበር። 4 ጎሎችን ማስቆጠር የቻለው ከረፍት በፊት ነው። ከረፍት በኋላ ደግሞ ኤንዞ ማሬስካ ወሳኝ ተጫዋቾቻቸውን እንዳለ አሳርፈዋል። ከዛ በኋላ ግን ተቀይሮ የገቡ ተጫዋቾች አብዛኛው ወጣቶች ናቸው። 17 ዓመት፣ 18 ዓመት፣ 19 ዓመት ተጫዋቾች ናቸው ሜዳ ላይ የነበሩት። ምርጥ የሚባል ፐርፎርማንስ ነው ቼልሲ ማሳየት የቻለው። ጨዋታውንም 5-1 በሆነ ውጤት ማሸነፍ ችሏል። 6 ነጥብ ይዞ 11ኛ ደረጃ ላይ ተቀምጧል። ኤስቴቫኦ ለቼልሲ በቻምፒየንስ ሊግ የመጀመሪያውን ጎል አስቆጥሯል። ለቼልሲ የመጀመሪያውን ጎል ማስቆጠር ብቻ ሳይሆን በእድሜ ትንሹ የቻምፒየንስ ሊግ ጎል ለቼልሲ ያስቆጠረ ተጫዋች መሆን ችሏል። ዛሬ ለኔ የጨዋታው ኮከብ እሱ ነበር። በቃ ተዝናናበት ሜዳውን። ዛሬ እግር ኳስን በደንብ ነው የተዝናናበት። ጨዋታው በእርግጥ ፈርስት ሃፍ ተጠናቋል የቼልሲ ጨዋታ ብሎ ማሰብ ይቻላል። ከዛ በኋላ ግን ትልልቅ ጨዋታዎች ስለነበሩ እነሱን ማየት ነበረብኝ። ግን ኤስቴቫኦን ማየት ስለፈለኩ በሱ መዝናናት ስለፈለኩኝ ጭራሽ ነው ጨዋታውን ያልቀየርኩትና አላሳፈረንም። እሱ በጣም ደስ የሚል ምሽት ነው ያሳለፈው። በጣም የሚያምር እንቅስቃሴ ነበር ሲያደርግ የነበረው። ለአያክስ ተከላካዮች በጣም ፈተና ሆኖ ነበር ያመሸው። ከዛ ውጪ ኤንዞ ፈርናንዴዝ ያደረገውም ነገር በደንብ በቃ መመስገን ያለበት ነገር ነው። ትልቅ ክሬዲት ይገባዋል። ምክንያቱም ኤስቴቫኦ ተጠልፎ የተሰጠውን ፔናልቲ ኤንዞ ፈርናንዴዝ ነው መምታት የነበረበት፣ ግን አሳልፎ ለዚህ ድንቅ ወጣት ባለተሰጠው ተጫዋች ሰጥቶት እሱም አላሳፈረውም። በጣም የሚያምር ፔናልቲ ነው ያስቆጠረው። ከዛ ውጭ ግን የነበረው እንቅስቃሴ እጅግ በጣም ማራኪ ነበር። የቼልሲ ቤተሰቦች እንኳን ደስ ያላችሁ። ዛሬ ቼልሲ ብቻ ሳይሆን ሊቨርፑልም ከ4 ተከታታይ ሽንፈት በኋላ ወደ ድል ተመልሷል። ቶተንሃም አቻ ወጥቷል። ሪያል ማድሪድ አሸንፏል። ስለዚህ ዛሬ የነበረን ምሽት እጅግ በጣም ማራኪ ነበር። አያክስን ከ3 ዓመት በፊት ተገናኝተን 4-4 በሆነ ውጤት ነበር የተጠናቀቀው። ዛሬ ግን 5-1 በሆነ ውጤት ማሸነፍ ችሏል ቼልሲ። ስለዚህ የማሸነፍ ሞመንተሙ ቀጥሏል ማለት ነው። 3ኛ ተከታታይ ድል። ቀጣይ በፕሪሚየር ሊጉ ወሳኝ ተጫዋቾች እንዳለ ስላረፉ ብዙም ከባድ አይሆንም። ኤስቴቫኦ ግን ይመቸው። እሱን ያዩ አይኖች ግን በጣም የተባረኩ ናቸው። እሱን ስካውት ያደረገው ሰው ባገኘው ግንባሩን ነበር መስማው። ለቼልሲ ደጋፊዎች ብቻ ሳይሆን ለእግር ኳስ ወዳጆች ሁሉ መዝናኛ የሆነ ምርጥ ተጫዋች ነው በፕሪሚየር ሊጉ የመጣው። ስለዚህ ቼልሲ በቤንች ገብቶ ማለት ነው አያክስን 5-1 አቢዩዝ አደረጋችሁ። የቼልሲ ደጋፊዎች ይሄንን ቪዲዮ ኮፒ ሊንክ ሪፖስት እያደረጋችሁት ይሄን ቻናል ደግሞ ፎሎ አድርጉት ሁላችሁም ማለት ነው። እዚህ ጨዋታ ላይ ገና 17ኛው ደቂቃ ነው ያለቀው። የምሬን ነው።
ምንድነው የተፈጠረው ነው? እንዳለ ትንሽ ጠቆር ያሉ ጸጉራቸውን የተሰሩ ሰዎች ገብተው ሙሉ ለሙሉ አቢዙ አደረጓቸው። በቃ ፊክስ ነው ያደረጓቸው። አያክሶች ምንም ነው የማያውቁት። ከአያክስ ሰንደርላንድ ይሻላል። የምሬ ነው። ምንም አያክሶች የሚችሉት ነገር የለም ማለት። ምንድነው ግን አሁን ግራ የገባኝ ነገር ቼልሲ ያለበት ጨዋታ ለምንድነው ቀይ ያለው እንዴ? መድቡት ይወላችሁ እንደዚህ ብላችሁ። ቼልሲ ካለ ቀይ አለ። በቃ ምንድነው? ከአያክስ ቀይ ይወጣል። ከቼልሲ ካልወጣ ከዛኛው ቲም ይወጣል እንዴ? ከሁለቱም ካልወጣ ደግሞ አሰልጣኙ በቀይ ይወጣል። ምን አይነት ነገር ነው እንዴ? ምን እየተፈጠረ ነው ያለው? ቼልሲ ካለ እንደዚህ ቆይ ይቻላል እንዴ? ዛሬ ሊቨርፑል 5-1 አሸንፏል ማለት ነው። በሌሊቱ ጨዋታ እንግዲህ ፍራንክፈርትን ከመመራት ነው 5-1 መረምረም የቻለውና ኢኪቲኬ ሲያገባ እንደ ሊቨርፑል ደጋፊ ነው ቆሜ ያጨበጨብኩትና እንትና ኢኪቲኬ በጣም ነው የሚችለው። እግዚአብሔርን ነው የምላችሁ። እና የቼልሲን ጨዋታ አጋጣሚ ሆኖ እየመራን ስለነበር የሊቨርፑልን ጨዋታ ቀይረን እየተመለከትን ኢኪቲኬ አጨራረሱ እና የቀድሞ ክለቡ ላይ ሰለብሬት አለማድረጉ ምናምን ነገር ተመችቶኛል። እና 5-1 በስማ በጣም ጀግናውን ሊቨርፑል የተመለከት ነውና ከሜዳ ውጭ ነው ሄደው። በዛ ላይ ስነ ልቡና የሚባል ነገር አለ። ማንቸስተር የሚያክል ክለብ ነው አሸንፏቸው የመጡት ቻምፒየንስ ሊግ ሊጮቱና በጣም አብዛኛው ሰው 1-0 ሲመሩ የሚሸነፉ መስሏቸው ነውና እንደ ክለብ ስታስበው እንደዚህ አይነት ተከታታይ ሽንፈት ተሸንፈ ድጋሚ ደግሞ ሌላ ሽንፈት ልቀምስ መሆኑ ሲሰማ ጉላ ማለት ነው። እሱ ስሜት ተሰምቶኝ ማለት ነው። ሲያገባ ኢኪቲኬ በጣም ነው የጮኩትና ዌርቲዝም አሪፍ ነበረች። ቫንዳይ ኮናቴ እንደውም እየላሸቀ ነውና ቫንዳይክ ነው በቃ ምርጥ ተጫዋች እንደምንም ይታገል ለሊቨርፑል። ሳላን እንደዚህ እንደምንም ቤንች ያደረገው ይጮቱ አሪፍ ነው። ፍሪፖንግ በቦታው በጣም ጎበዝ ነው። ኢኪቲኬ በስማም ኢሳክ ምንድን ነው ኢሳክ ወደ አቋሙ እስኪመለስ ጊዜ ይፍጅበት አይፍጅበት እኔ እንጃ። ብቻ ግን ኢኪቲኬ ከፕሪሲዝን ጀምሮ በጣም ምፈረው ተጫዋች እግዚአብሔርን ኢኪቲኬ በጣም ነው የሚችለውና ብቻ በሊቨርፑል ማሸነፍ ደስ ብሎኛል። እግዚአብሔርን ነው የምላችሁ በጣም ነው ደስ ያለኝ። እናም ይመልሳችሁና ከኛ ጋር ስትጮቱ ያድርሰን። ብቻ ግን እኛም አሸንፈናችሁ ቅስማችሁን እንደሰበርን ትዝ ይለኛል። ብቻ ግን ለዛም ሀዘን